እንደዚህ ስዋኝ ስታዩኝ ዋና የምችል እንዳይመስላችሁ። ወይኔ እችላለሁ እንዴ! እንግዲህ ዛሬ ደግሞ የት እንደሄድኩ አሳያችኋለሁ። እናንተ ብቻ ተመልከቱ። በጣም ደስ የሚል ቦታ ሄጃለሁ ጋይስ። 5 ዓመት ሙሉ እዚህ ሀገር ተቀምጬ ይህን አካባቢ አላውቀውም ማለት ነው አላውቀውም ማለት ነው በሚለው የያዙት። በጣም ነው የሚያምረው። ያው እንግዲህ እንዳልኳችሁ ደግሞ ዛሬ ምግብ ልንበላ ሳይሆን ልጆችን ይዤ ይህን እዚህ ቦታ መጥቻለሁ ማለት ነው። እንዴት አያምርም ውዶች? እስኪ ዝም ብላችሁ ተመልከቱት። እኔ አረንጓዴ ነገር በጣም ነው የምወደው። አረንጓዴ ነገር በጣም እወዳለሁ። ብልጭልጭ ሁካታ ምናምን ያለበት ነገር በጣም ነው የምጠላው፣ አልወድም። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ ደግሞ በጣም የሚገርም ቦታ አሳያችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሰብስክራይብ ላይክ ለምታደርጉ በሙሉ አመሰግናለሁ ውዶችዬ። ዛሬ እንግዲህ የማሳያቸው እና እንግዲህ ያው ጧት እንደማንኛውም ጊዜ ጧት ተነስተን ቁርስ ምናምን ከበላን በኋላ ሲሄድ ግን አልቀረትኩም። መኪና ውስጥ እንቅልፍ ሸለብ አድርጎ የነበረ ካለንበት የ15 ደቂቃ መንገድ ተጉዘን ነው የመጣን ነው እዚህ ቦታ ማለት ነው። በ15 ደቂቃ ውስጥ እንዴት እንቅልፍ ይዝሻል እንዳትሉኝ። አዎ በጣም ነው የምነሳው። በፊት ከአለቃዬ ጋር እያለው በ6 ትምህርት እያለ 6 ተኩል ነው የምነሳው። ትምህርት ደግሞ ከሌለ ህፃን ልጅ ስላለ እሱ በቀሰቀሴ ሰዓት ነው የምነሳው። 7 ሰዓትም ልነሳ እችላለሁ፣ 8 ሰዓት 9 ሰዓትም ልጁ እንደተነሳ። ከዛ ውጭ በዓል ስራ ከሌለ ትምህርት ከተዘጋ ብዙ የሚያንሃል በዚህ ሰዓት ለምን አልተነሳሽም? ሰዓቱ ሄዷል ተነሽ ምናምን አትለኝም አለቃዬ ጊዜ ይስጣትና በዛ አጋጣሚ እንቅልፍ በጣም ነው የምወደው። እንቅልፌን ወይኔ እንዴት እንደምወደው በተለይ ደግሞ ስራ ሲኖራችሁ ሰዎቹ ሲኖሩ ምናምንና በዛ ምክንያት ከዛ ልክ ደግሞ ሴትዬ በሌለችበት ሰዓት እንቅልፍ እየተጋጨብኝ ነበረ። ማታ በጊዜ አልተኛም፣ ጧት አርፍጄ ነው የምነሳው። በዛ ተጋይቶብኝ ነበረ። ግን ደግሞ አሁን ያው እንዳልኳችሁ ማታ በጊዜ ነው እንቅልፍ ይዞኝ የሚሄደው። በጧት ነው የምነሳው ማለት ነው። በጧት እንደዛ ስለምነሳ እንቅልፌን እያስተካከልኩ ነው የእንቅልፍ ሰዓቴን እና በ15 ደቂቃ ውስጥ የት እንደሄድኩኝ አላውቅም። ብቻ እንቅልፍ ወስዶኝ በእንቅልፍ ልቤ ማለቴ መኪና ውስጥ እንቅልፍ ያዘኝ። ወደው ልክ በ15 ደቂቃ ውስጥ እንቅልፍ ያዘኝ ማለት ነው እመቤቴን። ከዛ እዚህ ቦታ መጣን ማለት ነው። ይሄ ባህር ነው የምታዩት፣ ይሄ ባህር ነው። ዙም አድርጌ ቀርጬው ነው እና እኔ እንደዚህ አይነት ቦታ በጣም ነው የምወደው። በጣም ነው ደስ የሚለኝ አየሩ ምኑ አረንጓዴ ቦታ መሆኑን እኔ በጣም ነው የምወደው። ታውቃላችሁ ጋይስ እንዴት እንደምወድ እንደዚህ አይነት ቦታ። ስደትም ይሁን ኢትዮጵያም ይሁን በቃ እንደዚህ አረንጓዴ ነገሮች በጣም ነው የምወደው። እና እዚህ ጋር እንዳጋጣሚ እንዳልኳችሁ እዚህ ማለት ነው የመጣን ነው። ያው ታውቃላችሁ እዚህ ሀገር ነጮቹ ሆሊዴይ ምናምን ሲመጡ ተጠራርተው ነው ክረምት ምናምን ይሸቅሉና ልክ ሰመር ሲመጣ ተሰባስበው ነው ሊዝናኑ የሚመጡትና እና አሁን ያለሁበት ሰውዬ ጓደኛው እዚህ ሆቴል ነው ያረፈው ማለት ነው። እንግዲህ እዚህ ስራ ያረፈ ያው እዚህ ጋር ካዝን ወይም ደግሞ ዘመድ ምናምን ካላችሁ እሱን ለመጠየቅ መታችሁ በዛው እናንተም መዋኘት በየቀኑ ከፈለጋችሁ መዋኘት ትችላላችሁ። ለምን ዘመዳችሁ ስለሆነ የጋበዛችሁ ያ ሰው ደግሞ ከዚህ ሆቴል ተጠቃሚ ስለሆነ ማንም ይምጣ ለምን ከነ ዘር ማንዘሩ አይመጣም። እዚህ ጋር ዋኝቶ ምናምን መሄድ ይችላል። እና እዚህ ጋር መጥቼ ነው እና እንደምታዩት እዚህ ጋር ነው የዋልኩት። ግን እዚህ ጋር አሁን በጣም ሰው ሙሉ ነበረ። ምሳ ሰዓት ላይ ፀሐይ ሲሆን ደግሞ ያው ሁሉም ሰው እንዲበላ ወደ ውስጥ ይገባል። ከዛ በኋላ ደግሞ ሙሉ ይሆናል ማለት ነው። እና በጣም ነው የሚያምረው። እኔ በጣም ነው የወደድኩት ይሄንን ውሃ ማለት ነው። በተለይ በጣም በጣም ብዙ ሰው የለም። ህፃናት ብዙም የለም። በጣም ደግሞ በጣም ሩቅ አይደለም። ለምን እኔ መዋኘት አልችልም በነገራችን ላይ። ይሄ አሁን መቆም እችላለሁ እስከ አንገቴ ድረስ ነው ውሃው ማለት ነው። እና
መዋኘት አልችልም። ያው እንግዲህ መዋኘት ባለመቻሌ እኔ አላዘንኩም። ግን ያው ታውቃላችሁ ሀገራችን ውሃ አለ። ግን መዋኛ ገንዳ የለም። እዋኛለሁ ብለን ስንገባ ወንዝ በዛው መስመጥም አለ። ሶ እኛ ሀገራችን ክረምት ሲሆን ፏፏቴ አለ። ልብሳችንን አውልቀን እዛ ፏፏቴ ላይ ነው ገራችን እንታጠብ ነበር ትዝ ይለኛል። ግን ውሃው በጣም በሃይለኛ ከመጣ ያው ታውቃላችሁ ይወስዳችኋል ወንዝና በዛ ምክንያት እኔ በተለይ የኛን ሀገር ውሃ በጣም ነው የምፈራው። ለምን ታውቃላችሁ? በጣም በቃ ማለት ገደራማ ሊሆን ይችላል፣ ፏፏቴው ወንዝ ሊሆን ይችላል፣ ከአንዱ ወስዶ ሊቀላቅላችሁ ይችላል። በጣም ነው እኔ ውሃ የምፈራው በጣም ማለት ነው። እና ግን አሁን ይሄ የምታዩት እንትን ነው ባህር ነው በቃ። ከዛ ቅድም ካያችሁት መዋኛ ገንዳ ወጣንና አሻግሬ ሳየው በቃ ይሄንን ዙም አድርጌ ነው የቀረጥኩት ማለት ነው። እና እዚህ ፊት ለፊት ላይ ደግሞ በጣም የሚገርመኝ የዚህን ሀገር ልንገራችሁማ። ይሄ ፊት ለፊት የምታዩት ቤተክርስቲያን ነው። እና ብዙ ጊዜ ሳይፕረስ ሀገር ቤተክርስቲያን ይሄ ወንዝ አካባቢ ባህር መዋኛ ገንዳ አካባቢ ቤተክርስቲያን አለ። ለምን ሁል ጊዜ ሰው ሙቀት ላይ ነው ሰመን ላይ ሰው ይጋባል እዚህ ሀገር ልክ እንደ ኢትዮጵያ እንደውም ከስንት አንድ በክረምት ሰርግ አለ። እዚህ እኔ ግን በነጮቹ ግን ክረምት ላይ ሰርግ አይደረግም። ታውቃላችሁ ማለት የለም በብዛት እንደውም አዲስ ዓመታቸው የሚሆነው ገና በዓላቸውን በእነሱ ክረምት ላይ ነው የሚሆነው አይደለ? በቃ ደስ ይላል። እዚህ ጋር አሁን ልክ ሰው ባህር መጥቶ ዋና ዋኝቶ ባህር ምናምን ከመጣ በኋላ ቤተክርስቲያን ገብቶ ይሳለማል። በዛው ልክ ደግሞ ባህር ዳርቻ ላይ የሚዝናና በዛውም ፎቶ ለመነሳት ቤተክርስቲያን ውስጥ ብዙ ሰው አሁን ፎቶ እዚህ አሁን ቤተክርስቲያን እኔ አሁን ሁሌ እንደዚህ አይነት ቦታ ሲሄድ አለቃዬ ጓደኛዬ እዚህ ጋር ነበር የተጋባችሁ ጓደኛዬ እዚህ ቤተክርስቲያን የተጋባችሁ ነው። ታውቃላችሁ በአረቦችም ዘንድ ኖ አረብ ሀገርም እያለሁ ክርስቲያኖች ከሆኑ ቤተክርስቲያን ነው የሚጋቡት። በነገራችን ላይ ይሄ በተክሊል በቁርባን የሚሉት ነው እንጂ አያውቁትም እንጂ ይሄ ቤተክርስቲያን ሄደው ነው መጀመሪያ ቃል የሚገባቡት የሚፈራረሙት ይመስለኛል። እና ቤተክርስቲያን ሳይደርሱ ወደ አዳራሽ አይሄዱም ሲጀመር ማለት ነው። እና ያ ስለሆነ አሁን ይሄ እንግዲህ እንደምታዩት እዚህ ጋር ሰማያዊ ምናምን የምታዩት ጥላ ነው። ሰው እዛ ባህር ስለሚዋኝ ጥላ ነው ማለት ነው። እንግዲህ እኔ ከዛ ካሳያችሁ ሆቴል ካሳያችሁ ዋተርፑል ወደታች ቁልቁለት ነው ስትሄዱ፣ ስትመጡ ደግሞ አቀበት ነው። የሚገርማችሁ ነገር እዚህ ጋር መሀል ላይ ክፍት ቦታ ይታያችኋል። በዚህ ነው የምትሄዱ ዘውዝቃችሁ ማለት ነው። ያው እኔ ደግሞ ልጆች ስላሉ ልጆችን ይዤ መሄድ አልችልም። ለምን ባህር ስለሆነ ሲጀመር አይወዱም ልጆቹ። በነገራችን ላይ አሁን የነጭ ልጆች የሌላ ሀገር ዜጎች ሲመጡ እኮ ባህር መሄድ ይፈልጋሉ፣ መዋኘት ይፈልጋሉ፣ እዛም ማለት ይፈልጋሉ። እነዚህ ግን እግዚአብሔር ይስጣቸው እንደዛ አይደሉም። እና ብቻ ለማንኛውም ዛሬ ይሄን ይመስላል የዛሬ ውሎዬ። ነገ ደግሞ የት እንደምንሄድ እግዚአብሔር ይወቀው። የዛሬው ይሄን ይመስላል ማሮችዬ። ያው እንግዲህ እዚህ ቤት እስካለሁ ድረስ ወደ ቤቴ እስከምመለስ አሳያቸዋለሁ በተለያየ ቦታዎች ከሄድኩኝ። ግን ያው ትንሽ የማይመቸኝ ምግብ ቤት ስንሄድ ሬስቶራንት ስንሄድ ምናምን ብቀርጽላችሁ ደስ ይለኝ ነበር። የምር በቃ ጠዴ የሆነ ሬስቶራንት ነው የምንሄደው ማለት ነው። ያው እንግዲህ ከዚህ በኋላ እዚህ ዋግን እዚህ ጋር ይሄንን በነገራችን ላይ ዙም አድርጌ ነው ፎቶ ያነሳሁት። ግን በእግሬ ልሄድ ቢሆን እችላለሁ መሄድ ማለት ነው። በጣም ነው የሚያምረው። በጣም ነው የምወደው እንደዚህ አይነት ቦታ እንደዚህ አይነት አካባቢ። አሁን ዱባይ እንደዚህ ያለ አይመስለኝም። ዱባይ ፎቅ አለ፣ ግንብ አለ፣ ደስ ይላል። ግን እዚህ ሀገር ደግሞ ቤት ተመሳሳይ አንድ አይነት ኖርማል ቤት ነው አለ ፎቅ ምናምን። ግን ያን ያህል እንደ ዱባይ ወይም ደግሞ ከዱባይ እንደውም ዱባይማ ገነ በቃ ምን ልበላችሁ በጣም ነው የምታምረው። ከዱባይ ይልቅ ደግሞ ቤይሩት ታምራለች። የቤይሩትን ያህል ውበት አይኖራትም ወደ ከተማ ስትገቡ። በቃ ወደዚህ ወደ ባህር ዳርቻ ወደዚህ አካባቢ ምናምን ስትመጡ ግን እንደዚህ አይነት ቦታ ታያላችሁ። በጣም ነው የሚያምረው። በጣም ነው ለአይምሯችሁ ሰላም በቃ ይሁን እፎይ ነው የምትሉትና እኔ አሁን እዚህ ጋር እንደው ብኖር በስመ አብ አይሰለቸኝም እግዚአብሔርን። በክረምትም ደስ ይለኛል ዝናቡ እየጣረ ምናምን በቃ የሆነ ብቻ ደስ ይላል። በሙቀትም ደስ ይላል። እንደው ምን ልበላችሁ። ለማንኛውም የዛሬ ውሎዬ ይሄን ይመስላል ፋሚሊ።
ቻናሌን ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ